ሳራ የቅርብ ጓደኛዋ እሷን በመንካት ብቻ የውስጥ ሐሳቧና የፈተና መልሶቿን መቅዳት እንደምትችል በሚገባ ታውቅ ነበር። ሆኖም ግን ምንም እንዳልተፈጠረ በመምሰል በዝምታ መታገስ መረጠች። ምክንያቱም አስቀድማ መልሶቿ ማንም እንዳያውቃቸው አድርጋ በሚስጥር ቀይራቸው ስለነበር ነው። ምቀኛ ጓደኛዋ በምርጫ ጥያቄያቸው ላይ ሁሉም መልሶች ሲተብለው ምልክት መደረጋቸውን አየች። ወዲያውኑ የሆነ ነገር እንደተለወጠ ቢሰማትም ሳራ በትምህርቷ ምን ያህል ጎበዝ እንደሆነች ስለምታውቅ ብቻ ልትሳሳት አትችልም ብላ አሰበች። ስለዚህ የሳራ መልሶች በሙሉ ወደ ራሷ የፈተና ወረቀት ገለበጠች። ለዚህ ተንኮሏ ግን ከባድ ዋጋ እንደምከፍል ቅንጣት ታክል አላወቀችም ነበር። ሰላም እንዴት ናችሁ ጋይስ? ሁላችሁንም ሰላም ብያለሁ። ቪዲዮን ከመጀመራችሁ በፊት ሁላችሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ሙሉን ተከታተሉ። ወደ ቪዲዮ እንሂድ። ነገሩ እንዲህ ነው። ሳራ ከሞተች በኋላ ዳግም የመወለድ እድል አግኝታ ነበር። በቀደመው ህይወት ታሪኳ እሷ ሌሊቱን ሙሉ ስደክምበት የነበረውን የውድድር ወረቀት ይህች የቅርብ ጓደኛዋ ቀድማ በማስገባት ትልቁን ሽልማት ወስዳባታለች። በመጨረሻ የፈተና መልሶቻቸው ተመሳሳይ ሲሆኑ ይባስ ብላ ሳራን ኮረጀችብኝ ብላ ለመክሰስ ደፈረች። በዚህም ሳራ ኮራጅ ተብላ ስሟ ጠፋ። ሌላው ቀርቶ የሳራ ፍቅረኛ ሳይቀር በዚህች ክፉ ጓደኛዋ ተነጥቃለች። በመጨረሻም ምቀኛዋ ጓደኛዋ ሳራን ረጅም ህንጻ ላይ ወደታች በመግፋት ወዲያውኑ ገላታለች። ሳራ እውነቱን ያወቀችውና ጓደኛዋ እሷን በነካቻ ቁጥር የውስጥ ሐሳቧን መስማት እንደምትችል የተረዳችው በዛች የሞት አፍታ ላይ ነበር። ነገር ግን በሚቀጥለው ሰከንድ ውስጥ ሳራ ዳግም ተወልዳ ወደ መጨረሻው የፈተና ቀን እንደምትመለስ ማንም አልጠበቀም ነበር። ይህ ፈተና ለታዋቂ ከፍተኛ የትምህርት ተቋም ምረቃ ለመመረጥ ወሳኝ ብቻ ሳይሆን ከፍተኛ ውጤት ያመጣው ተማሪ በሀገሪቱ ትልቅ ባለ ሀብት በሚያዘጋጀው የክብር ድግስ ላይ ግብዣ ይደርሰዋል። የቅርብ ጓደኛዋ ከባለስልጣናት ጋር ለመቀራረብ ስትል አንደኛ ለመውጣት ይበልጥ ቆረጠች። ስለዚህ አሁን የተቀመጠችበትን ቦታ ቅዝቃዜ እንዳለው ገልጻ ከሳራ ከበስተጀርባ ለመቀመጥ ጠየቀች። በሳራ አጠገብ ስታልፍም እንደማበረታታት በመምሰል እጇን በትከሻዋ ላይ አሳረፈች። በዛው ቅጽበት ግን ሳራ የውስጥ ሐሳብ ማሻሻያ መዋቅር የተባለ ድንቅ የሚስጥር ችሎታ በድንገት አገኘች። መዋቅሩ የውስጥ ሐሳቧን ማሻሻል ትፈልግ እንደሆነ ጥያቄ ሲያቀርብላት ወዲያውኑ የውስጥ ሐሳቧን እንዲቀይርላት ትዕዛዝ ሰጠች። የቅርብ ጓደኛዋ በፈተና ወቅት መልሶቹን ለመቅዳት ሳራን ደጋግማ ተነካት ነበር። የምቀዳቸው መልሶች ግን ሳራ በመዋቅሩ አማካኝነት የቀየረቻቸው የተሳሳቱ መልሶች መሆናቸውን ፈጽሞ አላወቀችም ነበር። ፈተናው ከተጠናቀቀ በኋላ ጓደኛዋ ጥያቄዎቹ በጣም ቀላል እንደነበሩ በማህበራዊ ሚዲያ ላይ ገጿ ላይ በመጻፍ በሳራ ላይ አሾፈችባት። ብዙ ተማሪዎችም ሳራን ኮራጅ እያሉ ሰደቧት። ሌላው ቀርቶ ከሳራ ጋር ውድድር ለመግባት ሐሳብ አቀረቡ። ሳራ ካሸነፈች የሰደቧት ሁሉ እንደ ውሻ እንዲጮሁ፣ ከተሸነፈች ግን በአንገቷ ላይ ኮራጅ የሚል ስም አድርገው በትምህርት ቤቱ እንድትዞር ተስማሙ። ብዙም ሳይቆይ መምህራቸው የፈተና ውጤቱን ደረጃ በሰሌዳው ላይ ለጠፈው። ሁሉም ሰው ወደ ሰሌዳው ሲመለከት ሙሉ በሙሉ በመገረም ደንዝዘው ቀሩ። ውጤቱ ሲታይ ሳራ በመላው ትምህርት ቤት አንደኛ ወጣ ከፍተኛውን ውጤት አስመዝግባ ነበር። በተቃራኒው ግን የቅርብ ጓደኛዋ ከመጨረሻውም የመጨረሻ ሆና አጠናቀቀች። ይህንን ያየችው ጓደኛ ሙሉ በሙሉ አብዳ የኔና የሷ መልሶች እኮ አንድ አይነት ነበሩ፣ እንዴት የኔ መጨረሻ ሆናለሁ ስትል በቁጣ ጮኸች። መምህሯኑ ለመሆኑ ያንቺና የሷ መልስ እንዴት አንድ አይነት ሊሆን ቻለ ብለው ሲጠይቋት የራሷን ጉድ በራሷ አንደበት እንደዘረገፈችው ገባች። በዚህም ምክንያት ምረቃው እንዲተላለፍ ተወሰነ። ለታዋቂ ዩኒቨርሲቲ የምታገኘው የድጋፍ ቦታም አጣች። በዚህ መሃል የሰው ሰራሽ አስተዋጽኦ የፈጠራ ውድድር ምዝገባ ተጀመረ። ጓደኛዋ አሁንም ተንኮሏን ሳታቆም የሳራን የፈጠራ ስራ ለመስረቅ በማሰብ አብረው በቡድን ለመስራት ሐሳብ አቀረበች። አልፎ ተርፎም በክፍል ተማሪዎች ፊት የሳራ ያለፉት ስኬቶች በሙሉ ከሷ የተቀዱ እንደነበሩ በማስመሰል ተናገረች። ነገር ግን በህይወት ውስጥ ሁለተኛ እድል ያገኘችው ሳራ ከእንግዲህ መበደል እንደማታገስ ወሰነች። የጓደኛዋን ፊት ላይ በጥፊ መታቻት። እውነተኛው ሌባ ማን እንደሆነ እያንዳንዱ ሰው በገዛ ልቡ እንደሚያውቅ ተናግራ በኩራት ጥላት ወጣች። ሳራ የፈጠራ ፕሮጀክቷን ለመምህሩ አስረክባ ከፍተኛ ምስጋናን አግኝታ ነበር። ሌላ አማራጭ ያጣችው ምቀኛዋ ጓደኛ የውሸት ደግነት በማሳየት ሳራን ለመንካትና ፕሮጀክቱን ለመስረቅ ምቹ አጋጣሚ ፈጠረች። ሳራ ግን ለእሷ ብቻ የሚሆን ፍጹም የተለየና የተሳሳተ የኮምፒውተር ምስጢራዊ ኮድና የንግግር ረቂቅ ጽሑፍ አዘጋጅታላት ነበር።
ጓደኛዋ ያንን የሰረቀችውን መረጃ ይዛ የጻፈችው በማስመሰል በክፍሉ ተማሪዎች ሁሉ ፊት ለፊት አሳየች። የክፍሉ ተማሪዎችም እንዲህ አይነቱን የላቀ ፕሮግራም ኮድ ከአንድ ሰዓት በኋላ መጻፍ በመቻሏ ጎበዝ እያሉ አሞገሷት። እነሱ ያላወቁት ነገር ቢኖር እሷ መሰረታዊ የፕሮግራም ክህሎት እንኳን የሌላት መሆኗን ነበር። በውድድሩ ቀን ሳራ ሆን ብላ የመጣችውን ጓደኛዋ በትክክል ወደ መድረክ የምትወጣበት ሰዓት ነበር። የሳራ መምጣት ስታይ ጓደኛዋ የንግግር ረቂቅ ጽሑፉን በመንካት ሰረቀችና ይዘቱን ሳታስተውል ወደ መድረኩ ለመሄድ ፈጠነች። ንግግሯን በከፍተኛ ጭብጨባ ብታጠናቀቅም በዳኞቹ ዘንድ ያልጠበቀችው ከባድ ጥያቄ ቀረበላት። ዋናው ዳኛና ፕሮፌሰር የሆኑት ሰው ተነስተው ይህን ፕሮጀክት ከ3 ዓመት በፊት እኔ ራሴ ያዘጋጁት የፈጠራ ስራ ነው፣ ለምን ገለበሽው ሲሉ በአደባባይ ጠየቋት። ይህንን የሰማችው ጓደኛ ወዲያውኑ ደነገጠች። የክፍል ጓደኞቿ ግን ዳኛው ተሳስቶ መሆን አለበት ብለው በማሰብ ማስረጃ እንዲያቀርብ ጠየቁት። ፕሮፌሰሩ ክርክር ውስጥ ከመግባት ይልቅ ስለ ፕሮጀክቱ ጥቂት ቀላል ጥያቄዎችን ሰነዘረላት። ነገር ግን ጓደኛዋ ማመንታት ጀመረች። ትክክለኛ ምላሽ መስጠት አቅቷት ለእያንዳንዱ መልስ ላይ እየተሰናከለች ተቸገረች። በዛ ቅጽበት የክፍል ጓደኞቹ በሙሉ ይህች ልጅ እስካሁን ድረስ ሁሉንም ነገር የምታውቅና የምትረዳ መስላ ትታይ የነበረችው የውሸት እንደነበር ገባቸው። በሀፍረት የተዋጠችው ጓደኛ ራሷን ለማዳን ስትል ሳራን ብትሆን ከዳኛው ላይ ነው የገለበጠችው በማለት ሳራን አብራ ወደ ውድቀት ለመጎተት ከሰሰቻት። ነገር ግን ዳኛው እኔ ከውድድሩ በፊት የሳራን ፕሮጀክት አስቀድሜ ገምግሜዋለሁ፣ ምንም አይነት የመገልበጥ ምልክት የለበትም፣ ይልቁንም አንቺ የገለበጥሽው ሳያንስ በሌላ ሰው ላይ ለማሳበብ የሞከርሽ ሌባ ነሽ በማለት በቁጣ ተናገራት። ወዲያውኑም ከውድድሩ አገለላት። በትምህርት ቤቱ የስም መዝገብ ላይም ከባድ ቅጣት ተመዘገበባት። ይሁን እንጂ የሳራ የቀድሞ ፍቅረኛ በድንገት እዛ ቦታ ላይ ተከሰተ። እሱም ሳራ በጓደኛዋ ላይ ቀንታባት እንደሆነ መናገር ጀመረ። የፈተና ወረቀቷን እንደቀደደችባት አድርጎ ለመክሰስም ከክትትል ካሜራ የተቀዳ የአጭር ጊዜ ምስል በስልኩ አውጥቶ አሳያቸው። በቪዲዮ ላይ ፊቱን በጭንብል የተሸፈነና መልኩ ሳራን የሚመስል ሰው ይታይ ነበር። ጓደኛዋ ይህንን ተንኮል ሆን ብላ እንዳዘጋጀችው ሳራ ተረዳች። ሳራ ራሷን ለመከላከል ስትል አዲስ ሀሳብ አቀረበች። እንግዲያውስ እውነቱ እንዲታወቅ ሁለታችንም በሰው ሰራሽ አስተዋጽኦ የኮምፒውተር ኮድ ዲዛይን ላይ እዚህ መድረክ ላይ በድጋሚ እንወዳደር አለች። መምህራኑ እና ተማሪዎቹ ይህንን የድጋሚ ውድድር ሀሳብ ደገፉት። መምህሩ ወዲያውኑ ለፈተና የሚሆን ጥያቄ ወጣ። ሳራ ኮዱን በቀጥታ መጻፍ ልትጀምር ስትዘጋጅ ጓደኛዋ ወደ ሳራ ጠጋ በማለት ልትነካት ሞከረች። ሳራ ግን ምንም አይነት የመነካካት እድል አልሰጠቻትም ነበር። ነገር ግን ሳራ ባልጠበቀችው ሁኔታ በሚቀጥለው ሰከንድ ጓደኛዋ ኮዱን በፍጥነት ጽፋ ጨረሰች። የጻፈችው ኮድ ልክ እንደ ሳራ ኮድ አንድ አይነት ነበር። ሳራ ወዲያውኑ በራሷ መዋቅር ውስጥ ገብታ ስትፈትሽ እውነቱን ያገኘችው ጓደኛዋ ይህንን ስርቆት ችሎታዋን ለማሻሻል ስትል የራሷን የ10 ዓመት የህይወት ዘመን መስዋዕት አድርጋ እንደነበር። አሁን አዲሱ ችሎታዋ ለመሻሻል ሳራ ምንም ሳትነካ ከአጭር ርቀት ላይ ሆኖ ሐሳቧን ሙሉ በሙሉ መጥለፍ የሚያስችል ሆኖ ነበር። በዚህ ምክንያት የሳራ መዋቅር የሐሳቧን ይዘት መጀመሪያ ላይ መቀየር አልቻለችም ነበር። መምህራኑ እና ተማሪዎቹ ጓደኛዋን እንደገና ማወደስ ጀመሩ። ሳራ ያንን ተመሳሳይ ኮዲንግ ሐሳብ ከጻፈችና እንደ ሌባ እንደምትፈረጅ ጓደኛዋ ስለምታውቅ በሳራ ላይ አፈዘችባት። ሳራ ግን ቁጣዋን አብርዳ በመጀመሪያ ሐሳቧ ላይ በመመስረት ወዲያውኑ አዲስ የኮድ መዋቅር መገንባት ጀመረች። ሳራ ብዙ የኮድ መስመሮችን በጻፈች ቁጥር መምህራንና ተማሪዎች ይበልጥ በሷ ከደነቁ። ምክንያቱም ሳራ የኮዲንግ ሐሳቡን ማሻሻል ብቻ ሳይሆን ብዙ ልዩና ፈጣሪ የሆኑ ይዘቶችንም ጨምራበት ነበር። ጓደኛዋ በመጨረሻ መደናገጥ ጀመረች። የሳራ ቀድሞ ፍቅረኛም ውሸቱን በማስተጋባት ሳራ ከዚህ ቀደም ስራዎችን ትሰርቅ እንደነበር በሐሰት መሰከረባት። ሳራ ግን የፍቅረኛዋና የጓደኛዋን ተንኮል ስላወቀች ጥንቃቄ ያደረገች። ስለ ኮዱ ማሰብን ሆን ብላ ሙሉ በሙሉ አቆመች። ይልቁንም አእምሮዋ እንዲንከራተት ፈቀደችና በጭንቅላቷ ውስጥ የሂሳብ ጥያቄዎችን መስራት ጀመረች። በዚህ ምክንያት በሚቀጥለው ሰከንድ ጓደኛዋ የሂሳብ ጥያቄዎችን በኮምፒውተሩ ላይ መጻፍ ጀመረች። ይህንን በማየታቸው ተማሪዎቹ ወዲያውኑ ግራ ተጋቡ። ሳራ ሆን ብላ በጭንቅላቷ ውስጥ ስለ አንድ እንግዳ ሐሳብ ስታስብ ጓደኛዋ ያንን ሐሳብ በፍጥነት ተናገረችው። ነገር ግን በሚቀጥለው ሰከንድ ሳራ በጭንቅላቷ ውስጥ መዝሙር መዘመር ስትጀምር ጓደኛዋ ሳታስበው አብራ መዘመር ጀመረች። መምህራኑና ተማሪዎቹ አንድ ትልቅ ስህተት ነገር እንዳለ የተረዱት ያን ጊዜ ነበር። ጓደኛዋ ካሁን በኋላ አእምሮዋን የማንበብ ሚስጥሯ እንደወጣባት ተገነዘበች። በከፍተኛ ፍረት በመድረኩ ላይ ከመቆም ውጪ ሌላ አማራጭ አልነበራትም። በዛኑ ቅጽበት የሳራ
የሪሰርች ተቆጣጣሪ መምህር በጣና ይህን ድራማ ማክተም ያደረገው። ይህ የውድድር የኮምፒውተር ፕሮግራም በትክክል ሳራ ከረጅም ጊዜ በፊት ያጠናቀቀችው ፕሮጀክት መሆኑን ገለጸ። እውነተኛዋ ሌባ የቅርብ ጓደኛዋ መሆኗን አረጋገጠ። ሳራም ፕሮጀክቱ በእውነቱ በእሷና በክፍል ጓደኞቿ መካከል የተደረገ የጋራ ጥረት መሆኑን ገልጻ አብረው በፕሮጀክቱ ላይ ሲሰሩ የሚያሳየውን የቪዲዮ ማስረጃ ወጣች። የቀድሞ ፍቅረኛዋና ተንኮለኛዋ ጓደኛዋ ሳራ ከጅምሩ ንጽህናዋን ማረጋገጥ እንደምትችል የተገነዘቡት ያን ጊዜ ነበር። እሷ ልክ ትዕይንት እንደሚያሳዩ ጥንዶች ዝም ብላ ትጫወትባቸው ነበር። ፍቅረኛው ወዲያውኑ በበደለኝነት ስሜት ትቷት ሳራን ይቅርታ ጠየቃት። ሳራ ግን እዛው በትምህርት ቤት ሁሉ በይፋ ከሱ ጋር ተለያየች። የቅርብ ጓደኛዋን በተመለከተ ባደረገችው የስርቆትና የክፋት ስራ ምክንያት ከባድ ህጋዊና ትምህርታዊ ቅጣት ደረሰባት። በሁሉም ክፍል ጓደኞቿም ሙሉ በሙሉ ተገልላ የህይወት ውርደትን ተከናነበች። የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በድጋሚ በሌላ ቪዲዮ እስክንገናኝ መልካም ቆይታ። ይመቻችሁ። አገኘታለሁ